Let her go! No! Let her go, you're scaring her. They're hurting me! Will you tell your soldier to let go of my daughter? We'll only take what we need. Think I might slaughter one of your pigs, and I'll take your horse. No, maybe. I might take the girl, huh? Yeah. I'm sorry. He's young. No! በመጀመሪያው የዓለም ጦርነት በከባድ ሐዘን ውስጥ ገብቶ የነበረውና በግብርና የሚተዳደረው አባት በመጨረሻ ራሱን ወደ ጀግና በመቀየር በአካባቢው የሚገኙትን ሕዝብ ማሰባስቦም ጠላትን መበቀል እንዲጀምሩ ያደርጋቸዋል። ሁሉም ነገርም የሚጀምረው ሰላማዊ በነበረው ቀን ነበረ። የጀርመን የወታደሮች አለቃ የነበረው ሎረንስ ከቡድኑ ጋር በከተማ ውስጥ መዟዟር ይጀምራል። እቅዱም ራሱንና እነሱን ለጦርነት ማዘጋጀት ነበረ። በድንገት ግን በተለያየ ቤቶች ውስጥ ተደብቀው የነበሩ ሰዎች በድንገት እነሱ ላይ ጥቃት ያደርሱባቸዋል። እሱም ወዲያውኑም ከቡድኑ ጋር ሆኖም እነዛን ሰዎች መፋለም ይጀምራል። በዚህን መሃል ላይ ሁለቱን ሲገላቸው አንደኛው ግን ያመልጠዋል። በሌላ ቦታ ላይ ይገኝ የነበረው ላምበርት በሌላ በኩል ከባድ ሐሳብ ውስጥ ገብቶ ነበረ። አይምሮም በቅርብ ጊዜ ሞታ በነበረችው የሚስቱ ትውስታዎች ተሞልቶ ነበረ። ከዚያም ግን እንደምንም ትውስታዎቹን ተቋቁሞ በመውጣት እንደተለመደው ወደ ስራው ይገባል። በዛ አካባቢ ላይም የሱ ልጅ የነበረው ኤድሪያን እና ሉዊስ የተባለችዋ ሴት አብረው ጥሩ ጊዜን እያሳለፉ ያሉ ይመስላሉ። ንግግራቸውም እዛ በነበረችው ጆሃናም ጆሮ ውስጥ መግባት ይጀምራል። ያ ብቻ ሳይሆን የሚያደርጉት ነገር በሙሉ እሷ እንድትቀናባቸው ነበር ያደረጋቸው። ከዚያም ግን ስራዋን እንደጨረሰች ወዲያውኑ ከነሱ ተለይታ ወደ ቤት ትሄዳለች። እዛም በተመለሰችበት ሰዓት ላይም የሷም አባት የነበረው ላምበርት ወንድሟ ኤድሪያን የት እንደሆነ ይጠይቃታል። መልሷን በመጨረሻ ኤድሪያን ከሉዊስ ጋር መሆኑን መረዳት እንዲችል ያደርገዋል። ከዚያም ቀጥታም ወደዛ ቦታ የሚያመራና ሉዊስንም ወደ ቤት መሄጃ ሰዓቷ እንደሆነ ይነግራታል። በተመሳሳይ ቀን ማታ ላይ ሉዊስ ወደ አባቷ ሄራልድ ጋር በመምጣት ከኤድሪያን ፍቅር እንደያዛት ትነግሯለች። ቢሆንም ግን አባቷ በድጋሚ ኤድሪያንን እንዳታገኘው ይቆጣታል። ምንም እንኳን አባቷ በዚህ ባይስማማም ነገር ግን እናቷ ብሪጂተን ኤድሪያንን በጣም እንደምትወደው በመናገር እንድታጽናናት ታረጋታለች። በዛን ቀን ማታ ላይ በተመሳሳይ መልኩ ላምበርትም ኤድሪያንን ከሉዊስ እንዲርቅ እየመከረው ነበረ። ቢሆንም ግን ኤድሪያን ልክ እንደ ሉዊስ በሐሳቡ የሚስማማ አልነበረም። ለሱ ያለው ስሜትም ትልቅ ስለሆነም ይህንን ማድረግ እንደማይችል ይናገራል። ሌሊት ላይ አንደኛው ወታደር ራዎች ወደ ተባለው ኮማንደራቸው ጋር ካመራ በኋላ ቀን ላይ ተፈጥሮ ስለነበረው ነገር በሙሉ መናገር ይጀምራል። የተነገራቸውም ታሳሪዎቹን ወደዚህ እንዲያመጡ ነበረ። ቢሆንም ሎረንስ ግን ያንን ውሳኔ ባለመቀበል ታሳሪዎቹን እዛው ባሉበት ሊገላቸው ችሏል። ከሞቱት ታሳሪዎች መካከልም ህፃናት የሚገኙበት ነበረ። ይህንን ከሰማም በኋላም ራዎች ወደ ልጁ ሎረንስ ጋር በማምራት ወደ ሌላኛው ተልእኮ ከወታደሮቹ ጋር መሄድ እንዳለበት ይነግረዋል። ቢሆንም ሎረንስ ግን ይህንን አልተቀበለም ነበረ። ራዎችም ይህንን ሲሰማም በሎረንስ መናደድ ይጀምራል። ምክንያቱም ምንም አይነት ትዕዛዝን እየተቀበለ አልነበረም የነበረው። የእሱ ትዕዛዝን በስትክክል አለመቀበልም ከዚህ በፊትም ብዙ ጉዳቶችን አድርሶባቸው ነበረ። በቀጣዩ ቀን በቤተ ክርስቲያን ውስጥ ኤድሪያን ከአባቱ ላምበርት ጋር ተገኝቷል። በዛን ሰዓት ላይም ኤድሪያን በተደጋጋሚ መልኩ ሉዊስን መመልከቱን ይቀጥላል። የሁለቱም አባቶችም የልጆቻቸውን መተያየት ይመለከታሉ። ከዚያም ላምበርት ብዙ ርቀት ከመሄዳቸው በፊት ይህንን ባህሪውን ማቆም እንዳለበት ይነግረዋል። የቤተ ክርስቲያኑ ስርዓትን ባበቃበት ሰዓት ላይ ላምበርት ሉዊስና ቤተሰቦቿ እስኪሄዱ ድረስ ይጠብቃል። ሄራልድም በአዲሱ መኪናው ቤተሰቦቹን ይዞም ከዛ ይሄዳል። ቄሱም በዛን ሰዓት ላይም ለላምበርት ዛሬ እዚህ ትንሽ እንዲቆይና ለሱም የሚያሳየው አንድ ነገር እንዳለውም ይነግረዋል። ቢሆንም ላምበርት ግን የሚሄድበት ሌላ ቦታ ስላለው ያንን ማድረግ እንደማይችል ለቄሱ ይነግረዋል። በቀጣይም በዳቦ ቤት ውስጥ ሰራተኞቹ በዚህ ከተማ የኖሩ የነበሩት ሰዎች የጀርመን ወታደሮች ይህንን አካባቢ ለማጥቃት እየመጡ መሆናቸውን ተከትሎ ወደ ፈረንሳይ እየሄዱ መሆናቸውን ይነግሩታል። በዛን ቀን ማታ ላይም ላምበርት ፈርጋለን ለውጊያ መዘጋጀት ይኖርባቸው ከሆነ በሚል ይጠይቀዋል። ቢሆንም ግን ወዲያውኑ ካሰበበት በኋላ ይህ ሐሳብ ልክ እንዳልሆነ ይገነዘባል። ምክንያቱም በውጊያው ምክንያት የእርሻ ቦታውን ጨምሮ ልጆቹን ሁላ ሊያጣ ይችላል። ከትንሽ ቆይታ በኋላም ኤድሪያን ወደ ውጪ በመውጣት ሲጋራ ማጨስ ይጀምራል። እህቱም ወደሱ ጋር ከመጣች በኋላ አንድ እንዲሰጣት ትጠይቀዋለች። ቢሆንም ግን ሴቶች ማጨስ እንደሌለባቸው በመናገር ይከለክላታል። ከዚያም ጆሃናም ለኤድሪያን ላምበርት ሉዊስን እንዳያገኛት የሚያደርግበት ዋና ምክንያት እንዳለው ትነግረዋለች። ከዚያም እርስ በርስ ለመጽናናትም ሲሉ ይተቃቀፋሉ። በቀጣዩ ቀን ራውሽ ወደ ተልእኮ ቦታ ወታደሮቹን ለማየት ሲል ይሄዳል። ከዚያም ግን በመጨረሻ በጦርነት ቦታው ላይ ወታደሮቹ በቁጥር መበለጣቸውን ይገነዘባል። ያ ብቻ ሳይሆን ሎረንስም ትዕዛዙን ሳይቀበል ቀርቶ ከወታደሮቹ ጋር እንዳልሄደም ይገነዘባል። ሎረንስም ወደ እነሱ ጋር በስካርና በግድ የለሽነት ንግግር ታጅቦ ይመጣል። ራውክም ቡድኑን ሰብስቦ
ወደ ዘመቻው ቦታ እንዲሄድ ይነግረዋል። ቢሆንም ሎረንስ ግን ከሱ በታች የኃላፊነት ደረጃ የነበረው ወታደር ሁሉንም ነገር መወጣት እንደሚችል ይናገራል። ይሄ ንግግሩም ራውክን ስላናደደው በመጨረሻ በጥፊ ይመታዋል። በዛኑ ቀን ላይ ላምበርት ወደ ቄሱ ጋር ተመልሶ ይመጣል። ጠዋት ላይም ለእሱ ሊያሳየው የፈለገው ነገርም ምን እንደሆነም ይጠይቀዋል። ቄሱም ወደ አንድ ሚስጥራዊ ክፍል ካስገባው በኋላ ምናልባት ጀርመኖች እነሱን ለማጥቃት እዚህ ከመጡ ህዝቡንና ራሳቸውን እዚህ ደብቀው ማትረፍ እንደሚችሉ ይናገራል። ያ ብቻ ሳይሆን ቦታውን ማሳየት በቀጠለበት ሰዓት ላይ በቦታው ውስጥ ተደብቀው የሚገኙ በብዛት የሚቆጠሩ መሳሪያዎችም ነበሩ። ቄሱም ህዝቡ ላምበርትን በጣም ስለሚያከብሩትና እንደ መሪም ስለሚያዩት እሱ ለዚህ ኃላፊነት ብቁ መሆኑን ይነግሩታል። ላምበርት ግን በእንደዚህ አይነት ነገር ውስጥ መግባት እንደማይፈልግ ይናገራል። በቀጣይ ላምበርትና ሉዊዝን በከብቶቹ እህል ማስቀመጫው ውስጥ አብረው ሲሰሩ እንመለከታቸዋለን። ስለ ወደፊት እቅዳቸውም ያወሩትን ነገር ጆዋና ሰምታቸው ስለነበረም ለአባታቸው ይህንን እንደምትናገር ትነግራቸዋለች። ኤድሪየንም ወዲያውኑ ሊያስቆማት ቢሞክርም ነገር ግን ቀድማ ከዛ ትሄዳለች። ከዚያም ላምበርት ወደ እህል ማስቀመጫው ካመራ በኋላ ሉዊዝን እንደተለመደው ከዛ እንድትሄድ ይነግራታል። ቢሆንም ኤድሪየን ግን በዚህ ጊዜ ላይ እንድትሄድ ሊፈቅድ አልቻለም። ክርክራቸውን በቀጠለበት ሰዓት ላይ ግን ድንገት መሃል ላይ ጆዋና ስትጮህ ይሰማሉ። ወዲያውኑ ወደዛ ሮጠው በወጡበት ሰዓት ላይ በሎረንስ መሪነት የመጡትን ጀርመኖችን ይመለከታሉ። እሷንም የያዟትም እነሱ ነበሩ። ራውክም ለላምበርት ቤተሰቡ ላይ ምንም አይነት ጉዳት እንደማያደርሱና የሚፈልጉት አንድና አንድ ነገር ለወታደሮቻቸው የሚሆናቸውን ምግብ እንደሆነ ይነግረዋል። ሎረንስም ፈረሱን እንዲሰጣቸውና አሳማውንም እንዲያርድላቸው ይጠይቀዋል። ላምበርት ግን ይህንን ጥያቄ ባለመቀበል ያንን ማድረግ እንደማይችል ይነግረዋል። ሎረንስም በንዴት ሽጉጡን እሱ ላይ ያነሳል። አባቱ ራውሽም እሱን ለማስቆም ይሞክራል። ቢሆንም ሎረንስ ግን እንደተለመደው የሚያዳምጥ አይነት ሰው አልነበረም። ከዚያም ድንገትም ሽጉጡን ወደታች ያወርድና ከእንስሳዎቹ ይልቅ የላምበርትን ልጅ እንደሚወስድ ይናገራል። ከዚያም ጆዋናን ወስዷት ሊሄድ ባለ ሰዓት ላይ ኤድሪየን እህቱን ለማትረፍ ሲል ሎረንስን ይመታዋል። በዚህም መሃል ላይም ሌሎች ወታደሮችም ቶሎ ብለው ኤድሪየንን ይዙታል። ሎረንስም ወዲያው በመነሳትም ኤድሪየን ላይ ተኩሶ ይገለዋል። እህቱም እየጮኸች ወደ ወንድሟ ጋር ታመራለች። ቢሆንም እዛ ከመድረሷ በፊት ግን ሎረንስ እሷም ላይ ተኩስባትና ትወድቃለች። ሉዊስ እና ፈርጋልም በዛው እህል ማስቀመጫ ውስጥ ተደብቀው የሚፈጠረውን ነገር በሙሉ ይመለከታሉ። ቢሆንም ፈርጋል ግን ሉዊዝን ድምፅ እንዳታሰማ ያደርጋታል። ከዚያም ሎረንስ ላምበርት ላይ ሊተኩስ ባለ ሰዓት ላይ ድንገት አባቱ እሱ ላይ ሽጉጡን ይደቅናል። ይህም ላምበርት ከዛ የእርሻ ቦታ ላይ ማምለጥ እንዲችል እድል የሚሰጠው ነበረ። በመጨረሻም በሽጉጡ እጀታም ከመታው በኋላም ከዚያ እንዲያመልጥ ይፈቅድለታል። በቀጣይ ራውሽ ሎረንስን ካስጠራው በኋላ እየፈጠረ ስላለው ነገር ይጠይቀዋል። ሎረንስም ያቺን ሴት ለመግደል ምንም አይነት እቅድ እንዳልነበረውና ቢሆንም ወንዱን የገደለው ግን በፍልሚያው ምክንያት እንደሆነ ይነግረዋል። የሚናገረው ምንም አይነት ምርጫ እንዳልነበረው ነበረ። አባቱም በዛ ተናዶበት ስለነበረም ይህንን ተልዕኮ ከጨረሱ በኋላ ከነበረበት ኃላፊነት መባረሩ እንደማይቀር ይነግረዋል። ምክንያቱም የንጹሃን ሰዎችን ሕይወት እያጠፋ ነው የሚገኘው። ከዚያ ሮጦ ወደ ዋና ከተማ የደረሰው ላምበርት በመጨረሻ ለቤተ ክርስቲያኑና እዛ ለነበሩት ሰዎች በሙሉ የተፈጠረውን ነገር ይነግራቸዋል። በተመሳሳይ ጊዜ የሉዊዝ አባት የነበረው ሄራልድ እዛ በመድረስ ላምበርትን ልጁ የት እንደሆነች መጠየቅ ይጀምራል። ከዚያም ግን ምንም አይነት መልስን ሳይቀበል በመኪናው እሷን ፍለጋ ለመሄድ ይወስናል። በሌላ በኩል ተደብቃ የነበረችው ሉዊዝ በመጨረሻ ወታደሮቹ ከዛ ከሄዱ በኋላ ከተደበቀችበት ትወጣለች። የኤድሪየንንም አካል አግኝታ መሞቱን በተመለከተችበት ሰዓት ላይ በሁኔታው ማልቀስ ትጀምራለች። ፈርጋልም እሷን ለማረጋጋት ቢሞክርም ነገር ግን በተፈጠረው ነገር እሱም ደንግጦ ነበረ። ይህ በእንዲህ እንዳለ የሉዊዝ አባት ወደ እርሻ ቦታው የሚያደርገውን ጉዞ ቀጥሏል። ነገር ግን በመንገዱ ላይ በመጨረሻ እነዛን ወታደሮች ያገኛል። እነሱም ካስቆሙት በኋላም ከየት እየመጣ እንደነበረ ይጠይቁታል። እሱም በቅርባቸው ከሚገኝ ከተማ እንደመጣም ይነግራቸዋል። ራውችም በከተማ ውስጥ ብዙ የሚባሉ መደበኛ ሰዎች እንዳሉ ከተረዳ በኋላ ወደዛ ቦታ ከሱ ጋር በመሆን ለመሄድ ይወስናሉ። ይህ በእንዲህ እንዳለ ሉዊዝ እና ፈርጋል በመጨረሻ ጆዋና እስካሁን በህይወት እንዳለች ይገነዘባሉ። ከዚያም ወዲያውኑም እሷን በመያዝም ህይወቷን ለማትረፍ በቅርባቸው ወደሚገኘው ከተማ ለመሄድ ይወስናሉ። የሰዎቹ መሞት ዜናም በከተማው ውስጥ ይንሰራፋና በዚህ አካባቢ የሚኖሩ የነበሩ ሰዎች ራሳቸውን ለማትረፍ ሲሉ ከዛ ቦታ መሄድን ይመርጣሉ። ከዚያም ቄሱ ለላምበርት ህዝቡ ይደበቅበታል ብሎ ሲያሳየው የነበረውን ክፍል ቁልፍ ይሰጠዋል። ላምበርት ግን ልጆቹን በአንድ ማጣቱን ተከትሎ ከባድ ስሜት ውስጥ ነበር የነበረው። ከነዋሪዎቹ መካከል አንደኛው አካባቢያቸውን እንዲጠብቁ ይናገራል። ምንም እንኳን የሚሞቱ እንኳን ቢሆን በጀግንነታቸው እንደሚሞቱ ይናገራል። ላምበርትም ይህንን ከሰማም በኋላ በመጨረሻ በሀሳቡ ይስማማል። ተዋግተውም አካባቢያቸውን መጠበቅ እንዳለባቸውም ያስባል። መጀመሪያ ግን ውጊያ ውስጥ ከመግባታቸው በፊት የህዝቡን እናቶችና ልጆችን እንዲሁም አዛውንቶችን በዛ ሚስጥራዊ ክፍል ውስጥ ለማቆየት ይወስናል። ቄሱም እሱ እንደሚወጣና ጊዜም የሚያስፈልጋቸው ከሆነም ወታደሮቹን በማዘናጋት እንደሚረዳቸው ይናገራል።
ወደነ ሉዊስ ስንመለስ ወደ ከተማው የሚያደርጉትን ጉዞ ቀጥለዋል። በዛን መሃል ላይ ግን ሉዊስ ድንገት ያደናቅፋትና ስትወድቅ መሬቱ ላይ ወድቆ የነበረውን የአባቷን መነጽር ትመለከታለች። መነጽሩንም ካነሳችው በኋላም አባቷ በዚህ አካባቢ መጥቶ እንደነበረ ትገነዘባለች። በዛን ጊዜ ላይም በመጨረሻ ወታደሮቹና የሉዊስ አባት ወደ ዋና ከተማ ይደርሳሉ። ቢሆንም ግን አካባቢው እንዳለ ጭር ብሎ ነበር። ሎረንስም ወዲያውኑ ወታደሮቹ የመጡ መሆናቸውን የሚያሳውቅ ዜና ለህዝቡ ደርሷቸው እንደሆነ ይገነዘባል። ከዚያም አንደኛውን አለቃ ወታደሮቹን አስከትሎ አካባቢውን እንዲያስስ ይልከዋል። ራውችም ሄራልድን ነዳጅ የት ማግኘት እንደሚችሉ ይጠይቀዋል። ምክንያቱም መኪናውን ሊወስዱበት አስበዋል። እሱም በመጨረሻም በቤት ውስጥ እንዳለ ይነግራቸዋል። ነገር ግን ቀጣይ ሊያደርጉት ስላሰቡት ነገር ምንም አላወቅም ነበረ። በዚህን መሃል ላይም ሎረንስ ከታችኛው ሚስጥራዊ ክፍል ውስጥ ይመጣ የነበረ የህፃን ልጅ ድምፅን ይሰማና ትኩረቱን በዛ ይሳባል። ቢሆንም ግን በደንብ ለማዳመጥ በሞከረበት ሰዓት ላይ ድምፁ ይጠፋና ራውችም ነዳጁን ይዞ እንዲመጣም ያዘዋል። የሄራልድ ሚስትም የወታደሮቹን መምጣት በተመለከተችበት ሰዓት ላይ ሽጉጡን በማውጣት ራሷንና ቤተሰቧን ለመጠበቅ ትወስናለች። ከዚያም አንደኛው አለቃ ላይ በተኮሰችበት ሰዓት ላይ ሎረንስ ግን ሳያመነታ ወዲያው ተኩሶባት ይገላታል። ከዚያም ሎረንስ ወደ ሄራልድን በመዞር አለቃቸው ማን እንደሆነ ይጠይቀዋል። ከዚያም ወደ መሬቱ ገፍትሮት ሊተኩስበት በተቃረበበት ሰዓት ላይ ድንገት ቄሱ ወደዛ በመምጣት ሎረንስንም በራሱ ስም ይጠራዋል። ከዚያም እዚህ ከሚገኙት ሰዎች መካከል ማናቸውም እሱ ላይ ጉዳት ለማድረስ እንደማይፈልጉ ይነግረዋል። ይህም መደበኛ ሰዎች የሚኖሩበት ከተማም እንደሆነ ይነግረዋል። የቄሱ ቃላቶችም እሱን ለማሳመን ደርሰው ነበረ። ቢሆንም ግን በመጨረሻ ሽጉጡን በማንሳት እሳቸው ላይም ተኩሶ ይገላቸዋል። ለሄራልድም ለመጨረሻ ጊዜ ያንን ጥያቄ በደገመበት ሰዓት ላይ በመጨረሻ ሄራልድ በፍርሃት ውስጥ ገብቶ ያ ሰው ላምበርት እንደሆነ ይነግራቸዋል። መልሱንም ካገኘም በኋላም ሎረንስ በመጨረሻ እሱም ላይ ተኩስበትና ይገለዋል። ከዚያም የቀሩትን ወታደሮች ላምበርትን እንዲፈልጉትና ወደ እሱ ጋርም ይዘውት እንዲመጡም ይነግራቸዋል። ማንንም መግደል ቢኖርባቸውም ገለው እንዲያመጡለት ይነግራቸዋል። አባቱ ራውችም ልጁ ሎረንስ የሚያደርገውን ነገር በሙሉ በዝምታ መመልከቱን ይቀጥላል። ላምበርትም እየተፈጠረ ያለውን ነገር በሙሉ ከተመለከተ በኋላ በመጨረሻ ከሱ ጋር ከነበሩት ወጣቶች መካከል ግማሹን በመሰብሰብ በሳጥን ውስጥ ይገኝ የነበሩትን መሳሪያዎች ይሰጣቸዋል። እቅዳቸውም እስከ ሌሊት ድረስ ከነሱ ጋር ማዋጋት ነበረ። በከተማው በተለያየ አቅጣጫ ከተከፋፈሉ በኋላም ለፍልሚያ ወደዚያ ያመራሉ። ከትንሽ ቆይታ በኋላም የተኩስ ድምጽ ከተማውን ይሞላዋል። ሎረንስና ወታደሮቹ ከገበሬውና ከሰዎቹ ጋር ማፋለማቸውን ይቀጥላሉ። በዚህን መሃል ላይ ላምበርት ወደ አንደኛው ቤት ውስጥ በመግባት ከላይ ሎረንስና አባቱን ይመለከታቸዋል። ተደብቀው የሚገኙት አባትና ልጅም እየሞቱት ስላሉት የወታደሮቻቸው ብዛት መነጋገር ይጀምራሉ። ራውሽም ያንን ከሰማም በኋላም ከዛ ለመሸሽ ያቅዳል። ቢሆንም ሎረንስ ግን በዚህ ሀሳብ አልተስማማም። በዚህ ምክንያት በሁለቱ መካከል ጭቅጭቅ ይጀምራል። ቢሆንም ሎረንስ ግን አሁንም ሽጉጡን በማንሳት አባቱ ላይ ደግሞ ይደቅዳል። ላምበርትም በተደበቀበት ቦታ ላይ ሆኖ የሚፈጠረውን ነገር በሙሉ ይመለከታል። ከዚያም ያለችውን እድል በመጠቀምም ወደ እነሱ ይተኩሳል። ቢሆንም ግን ስለ ሚስቱ ማስታወስ ጀምሮ ስለነበረ ያ ትኩረቱን ከፋፍሎበት ሎረንስን እንዲስት ያደርገዋል። ሌላኛው የላምበርት ሰውም ሊተኩስባቸው ቢሞክርም ነገር ግን ይተኩስበትና ይሞታል። በሌላ በኩል ላምበርት እዛው በነበረበት ሰዓት ላይ ፈርጋልና ልጁን ድንገት ይመለከታቸዋል። ከዚያም ወዲያውኑም እነሱ ወደ ሄዱበት አቅጣጫ ማምራት ይጀምራል። ሉዊስንም አግኝቷት ትንሽ ካዋራት በኋላ በመጨረሻ ልጅ ወደምትገኝበት ቦታ ያመራል። እሷ በመትረፏም ተደስተውም ወዲያውኑ ከዚህ ከተማ መሄድ እንዳለባቸው ይነግራቸዋል። ከቀሩት የከተማው ሰዎች ጋርም ከተገናኙ በኋላ ወደ ፈረንሳይ ጉዞ ማድረግ እንዳለባቸው ይነጋገራሉ። ቢሆንም አንዳንዶቹ የከተማው ነዋሪዎች ግን ከተማዋ የነሱ መሆናቸውን ተከትሎ ያንን ትተው መሄድ እንደማይፈልጉ ይናገራሉ። በዚህም ምክንያት በቡድኑ መሃል ክፍፍል ይፈጠራል። ቢሆንም በመጨረሻ ግን እነ ሎረንስ እነ ላምበርት ከዚህ በፊት ተደብቀውበት ወደሚገኙበት ክፍል ያመራሉ። እዛ ውስጥ አሁንም ተደብቀው የሚገኙትን ሰዎች ካገኙ በኋላ ላምበርት የት እንደሄደ ይጠይቋቸዋል። መጀመሪያ ላይ ማናቸውም ሊናገሩ አልፈለጉም ነበረ። ቢሆንም በመጨረሻ ግን አንድ ፈርት የነበረችው ሴት በፍርሃት እነ ላምበርት የሄዱበትን ቦታ ትናገራለች። ምንም እንኳን የሚፈልገውን መልስ ቢያገኝም ሎረንስ ግን እነሱን ከመግደል ወደ ኋላ አላለም ነበረ። በቀጣይ ሎረንስ አባቱን በማግኘት ላምበርት ወዴት እንደሄደ ይነግረዋል። አባትየውም አብረው እንደሚሄዱም ይናገራል። በጉዟቸው ላይ የሚገኙትን ላምበርት አንድ ቦታን አግኝተው እዛ ለማረፍ ይወስናሉ። ቢሆንም ሌሊት ላይ በሚያጣራበት ሰዓት ግን ላምበርት እዛ አካባቢ ተደብቆ የነበረን አንድን ሰው ያገኝና ወዲያውኑ እሱን በመያዝ ከየት እንደመጣ ይጠይቀዋል። ከዚያም በመጨረሻም ይህም ወጣት በጀርመኖች ቤተሰቡ የተገደሉበት ልጅ እንደሆነ ይገነዘባል። በዛን መሃል ላይ ሉዊስ ድንገት ቶማስ ይዞ የመጣውን ጠመንጃ ትመለከተና የኤድሪያን ጠመንጃ እንደነበረ ትመለከታለች። ስለሱም በጠየቁት ሰዓት ላይም ቶማስ ከጀርመኖቹ ሰርቆ እንዳመጣ ይነግራቸዋል። ከዚያም ላምበርት ለቡድኑ ወደ ኋላ ተመልሰው ፈረሶቹን መያዝ እንዳለባቸውና ያንንም በመጠቀም ጉዟቸውን ማፍጠን እንዳለባቸው ይነግራቸዋል።
በዛን ቀን ማታም ሉዊዝ በጸጥታ ከሳቱ አጠገብ ትቀመጣለች። ስለ ኤድሪያንም ማዘኗን ቀጥላ ነበረ። ላምበርትም ከተመለከታት በኋላ እሷን ለማዋራት ወደ እሷ ጋር ይቀርባል። እሷም ልጁን ኤድሪያንን በጣም ተወደው እንደነበረና እሱም በመከተሏ መጸጸት ትጀምራለች። ቢሆንም ላምበርት ግን ጀግና ሴት እንደሆነች ይነግራታል። ልክ በዚህን ሰዓት ላይም እሷም ማርገዟን ትነግሯለች። ከዚያም ልጇም ሴት ከሆነች በኤድሪያን እናት ስም እንደምትሰይማትና ወንድ ከሆነ ደግሞ ኤድሪያን እንደምትለው ትነግረዋለች። ላምበርትም ይህንን ከሰማም በኋላም ማንም ወደማያየው ቦታ በመሄድ እዛ ስቅስቅ ብሎ ማልቀስ ይጀምራል። በቀጣዩ ቀን ጠዋት ላይ አንድ ላይ በመሆን ሎረንስና ቡድኑ ወደሚገኙበት ቦታ ያመራሉ። ቢሆንም ግን እነ ሎረንስ ከሌላ ቡድን ጋር ሌሊቱን ሙሉ ሲፋለሙ ነበር ያደሩት። ራውሽም በተፋለሙበት ቦታ ላይ ማለፍ ሲጀምር የሞቱትን ሰዎች በሙሉ ይመለከታል። ምንም እንኳን ፍልሚያውን ቢያሸንፉም በመጨረሻ ግን በመሃል ላምበርትና ቡድኑ ፈረሶቻቸውን ሰርቀውባቸው ሲሄዱ ይመለከታል። ወደ እነሱ ቢተኩስም ነገር ግን ይስታቸዋል። ላምበርትም በምላሹ ይተኩስና ራውችንም ባለበት ይገለዋል። ሎረንስም የተኩሱን ድምጽ በመስማት ወደዛ ሲሄድ የሞተውን አባቱን ይመለከታል። እነ ላምበርትም ወዲያውኑ ከዛ ቦታ በመነሳት ወደ ቤተሰቦቻቸው ጋር ደርሰው ነበረ። ከዚያም ላምበርትም ወዲያው ከዛ መሄድ እንዳለባቸው ይነግራቸዋል። ምክንያቱም ሎረንስ ከጥቂት ደቂቃ በኋላ እነሱ ጋር መምጣቱ አይቀርም። ይህ በእንዲህ እንዳለ ሎረንስ በሞቱ አባቱ ምክንያት ከባድ ሐዘን ውስጥ ይገባል። እሱንና የሞቱትን ወታደሮችም ከቀበሯቸው በኋላም በመጨረሻ ቡድኑን ሰብስበው ወደ እነ ላምበርት ጋር ያመራል። ላምበርትና ቡድኑ ጉዟቸውን ያደርጉ የነበሩት በጥንቃቄ ተሞልተው ነበረ። ከዚያም ስለሚመጣው ነገር በመፍራትም በመጨረሻ እነ ላምበርት ወደ ኋላ ለመቅረትና ሉዊዝና ጆሃና ግን ጉዟቸውን ወደፊት እንዲቀጥሉ ለማድረግ ይወስናሉ። ነገር ግን ከዛ በፊት የነ ሎረንስን መምጣት ተከትሎ በጀልባው ላይ ይገኝ የነበረውን ነዳጅ ይወስዳሉ። ከዚያም ለእነሱም ትንሽ ጊዜ ለመግዛት የሚያስችላቸውን አንድ እቅድን ማቀድ ይጀምራል። በመጀመሪያ የሚያደረገው ነገር እንጨቱን በእሳት በማቀጣጠል እሱን ይዞ ቆሞ እነ ሎረንስ ወደሱ ጋር እንዲመጡ ማድረግ ነበረ። ሌሎቹ በሌላ በኩል በድብቅ ሆነው ለመተኮስ ሲሉ በጨለማው ውስጥ ይደበቃሉ። እነ ሎረንስም ወደሱ ጋር በቀረቡበት ሰዓት ላይ እሳቱን መሬት ላይ በመጣል ከተደፋው ጋዝ ጋር እንዲያያዝ ያደርገዋል። ይህም ከባድ የእሳት ወጥመድ ውስጥ እንዲገቡ ያደርጋቸዋል። ያ ብቻ ሳይሆን በእሳቱ ምክንያት ጭሱም ይበዛና እርስ በርስ መተያየትም ያቅታቸዋል። እነ ላምበርትም ይህንን እድል በመጠቀም እነ ሎረንስ ላይ መተኮስ ይጀምራሉ። በዚህ የተኩስ ልውውጥ ላይም በመጨረሻ ሄነሪ ይተኩስበታል። በጭሱ ምክንያት መተያየት ባይችሉም ነገር ግን ከየቦታው የተኩስ ድምጽ ይሰሙ ነበረ። በመጨረሻም ላምበርትና ሎረንስ ይገናኙና እርስ በርስ መፋለም ይጀምራሉ። በዚያም ከባድ ፍልሚያ ካደረጉ በኋላ በመጨረሻ ግን ላምበርት ሎረንስን አንቆ ይገለዋል። በቀጣዩ ቀን ጠዋት ላይ ሉዊዝ እና የተቀሩት ሴቶች ስለነ ላምበርት ማሰብ ይጀምራሉ። ከዚያም ግን ድንገት ቶማስ ወደ እነሱ ጋር እየሮጠ ይመጣል። ከዚያም ፍልሚያው ማሸነፋቸውንና ከሄነሪ በቀር ሁሉም ደህና መሆናቸውን ይናገራል። ሄነሪ ግን ተተኩሶበት ነበረ። ሴቶቹም የተቀሩትን ለመርዳት ወደ እነሱ ጋር ባመሩበት ሰዓት ላይ ሄነሪ ቢተኩስበትም አሁንም ግን በህይወት እንዳለ ይገነዘባሉ። ልክ እዚህ ጋርም ፊልሙም ያበቃል። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።